ያለው ሃይ ኢነርጂ የዛሬ ቪዲዮ አብረን ፈታ እንላለን ሌትስ ጌት ኢት ሃይሌ አረብ ማራሚ እንዴት ነው ሰላም ነው ሃይሌ ዛሬ መናረግ ማለት ነው አንተ ቆይ ቀን ምን እየሰራክ ነው መጣ ሃይሌ ተነስና አርግ ሃይሌ እት በመዳበሪያ እየተሸከመ ነው የምትለው አንተ ምን ሃይሌ አረውፍ ይሄ ብቸኛው ባል መሆን አለበት በኢትዮጵያ ውስጥ በሚስቱ የሚለመድ ሌላው እኮ ባልየው ነው ሃይሌ ሲወድ አፈቅርሃለሁ እኮ ወላሂ እኮ እንደ አይስክሬም ነው የሚወድክ ይባኔ የራሱ ጉዳይ ምን ማለት ነው የራሱ ጉዳይ እንዴ ሃይሌ ታው ሃይሌ ላንተ እኮ ብዙ ቦታ ነው ያለኝ እውነት ላንተ እኮ ይለያል ቦታ ያለኝ እንዴት እንደሚወድ እኮ አታውቅም አንተ ምን አለ እንደዚህ የምታረጋኝ አራኪ ፈተበናት ሃይሌ ምን ሆነ ነው እንዴ እንደዚህ አታሳፍረና አበሽ ወንዶችን ባግባቡ ስጥ እሺ ሰውነትህን አሳየን ብለሽኛል አሳየውሽ ደሞ ቪዲዮ እንዳረግሽው አውቃለሁ ቪዲዮ እንደ ሪኮርድ እንዳረግሽው አውቃለሁ በፈጠረሽ ቪዲዮንም አታውጪ በእናትሽ እስከመች ነው ወንዶች ብድል እንደዚህ እንዴ ራቁ ፎቶ ይዞበት ነው ወንዱ እንዴ ፍትህ ለወንዶች ፍትህ ለዛ ልጅ በተለይ ምን ልትወልከው ነው ግን መልእክት ለቃሉ ቡቲክስ ነው ቃሉ ቡቲክስ ዝም ብለህ መዳበራ ከምትለብስ ማይረቡ ልብሶች ከምትለብስ እኔ ለአመት የፈለከውን አይነት ዘመናዊ ልብስ ስፖንሰር ሆናለሁ ማለት ነው የነጮችና የኛ ትልቅ ወይኔ ረገጠው ሰይዶን ረገጠው ልዩነታችን መሃል ላይ ያለ ጋፓችን ይሄ አስተሳሰብ ነው ነጮቹ ከቃሉ አንፃር ያዩት እሱ የሚጠቀማቸውን የወዳደቁ ጫማዎችን አይደለም የተጣሉ የተቀዳደዱ ልብሶችን አይደለም የልጁን ክሪኤቲቪቲ ነበር ያዩት ተሰጥኦውን ችሎታውን ነበር ያዩት ለዚህ አበሻ ወንድማችን ደግሞ የታየው የልጁ ክሪኤቲቪቲነት አይደለም ችሎታ አቅሙ ምናምን አይደለም ልጁ ሲጠቀማቸው የነበሩ የወዳደቁ ጫማና ልብሶች ምናምን ነው የታዩት በነገራችን ላይ ይሄ የወረደ አስተሳሰብ የሱ ብቻ አይደለም አክቹሊ እኔ አሁን ይሄን በተለያየ መንገድ ረዷል አሁን እንትና ማን ነው አጤ ጀሞጅም ስሙ ማን ነው የጀሞጅም ነው ይመጣልኝ አልተስም ባየቁ አሁን እሱ አይ ቲንክ እኮ ልጁን አፕሪሺየት ሳያደርግ ነው አቀርታል በቃ አንዳንዴ አጌኒስት መሆን አለበት በቃ ቫይራል ለመውጣት ያንን የተጠቀመው እንጂ ልጁን ሪሊ የሚሰራው ነገር ፖቴንሻል የለውም ብሎ ሳይሆን ይመስለኛል እንደ ጀሞጅብነቷ የአብዛኛው አበሻ አስተሳሰብ ነው እኛ የሰው ልጅ መንገመተው እዚህ ጋር ያለውን ችሎታውን ብቃቱን አስተሳሰቡን አይተን ሳይሆን አለባበሱን አይተን ነው አያችሁ ልዩነታችን ይሄ ነው ነጮቹ የቃሉን ጭንቅላት ሲያዩ ይሄ የኛው ደግሞ ያየው የቃሉን ውጫዊ ማንነቱ ነው ሌላው ከዚህ ቃሉ ከሚባል ልጅ ጋር በተገናኘ በጣም የገረመኝ መሰላችሁ ነጮቹ እስኪያወሩለት ድረስ ማንንም ኢትዮጵያ ውስጥ ቼክ አላደረገውም ነበር ልጁ እኮ ሲሰራ ነበር ቆይቷል ቲክቶክ ላይ ሲያሳይ ነበር በቃ ሲጥር ነበር ማንንም ግን ዞር ብሎ ቼክ አላደረገውም ነበር በዓለም አቀፍ ደረጃ ታዋቂ የሚባሉ ሰዎች ስለ ልጁ ማውራት ሲጀምሩ አጠገቡ ያለ ቼክ ያላደረገው አዳሜ አሁን ደግሞ ማሽቃበጥ ጀምሯል ቃሉ የምትሉ ሰዎች በጣም በዛችሁ ልጁ እኮ አጠገባችሁ ነበር ለወራት ለማሳየት እየጣረ ነበር ማንነቱን መቻያችሁለት ያኔ ኢትስ ክሊር እኮ ነጮቹ ስላወሩለት እንጂ እናንተማ መሽታያችሁ ለወራት ሲያሳያችሁ እኮ ነበር ስለዚህ አታሽቃብጡ ለማለት ነው በመጨረሻም አንድ ነገር ብዬ ልጨርስ ሜቢ ከዚህ ልጅ ጋር በተገናኘ ጠቃሚ ነገር ነው ብዬ ስላሰብኩ ነው በዓለም አቀፍ ደረጃ በጣም ተጽዕኖ ፈጣሪ የሚባሉ ዝነኛ ሰዎች ጭምር ስለሱ እያወሩ ነው በነገራችን ላይ ለዚህ ልጅ ብቻ አይደለም እንደ ሀገር ለሀገራችንም ብላችሁ አስቡ ምክንያቱም ይሄ ልጅ ተሳክቶለት በዓለም አቀፍ ደረጃ ብቻ ቃሉ ትልቅ ፖቴንሻል ያለው ነው እንዳለ ልጁ እንዳለው ነው ከታወቀ በኋላ ነው እንዳለ የትኛውም ቲክቶከር ታዋቂ ስለሱ ማውራት የሱን ቪዲዮ ማለት ማውራት የጀመሩት እሱ ግን በጣም መልፋት ጀምሯል ኢንስታግራም ላይ የተወሰኑት ቪዲዮዎች የልጁ ቫይራል መውጣት ሲጀምሩ ጊዜ ነው ጀለስ እየሄደሽ ነው እየጣሰችን ነው ማለት ቪዲዮ መቃየል ልጅ ምናምን እኔ ረርቶት ማያውቅ አንድም ቲክቶከር እኔ ሪፖስት እያደረኩለት ነበርና ምናምን ያው ነበርና ብቻ ቃሉ ትልቅ ፖቴንሻል ያለው ልጅ ነው እውነቱን ለመናገርና ይሄን ቪዲዮ እስከምሰራበት ድረስ
ከኢንስታግራም ከኢንስታግራም ከዋናው ኢንስታግራም የአብረን እንስራ ጥያቄ ቀርቦለታል። ኢትዮጵያም ጭምር ነው የሚያስጠራው። በተለይ ወደ አሜሪካ የሚሄድበት እድል ካለ ብታመቻቹለት። የተለያዩ የብራንድ ካምፓኒዎች አሉ። ብታናግሯቸው እርግጠኛ ነኝ እድል ይሰጡታል። ስለዚህ በዚህ መንገድ ልትረዱ የምትችሉ ኢትዮጵያውያን አፈር ለሚበላው ለሚበሰብሰው አንዲ ስጠኝና አንጀቴና ዛሬ ቪዲዮቻችን ምንድነው? ስቴቶችን ልመና ብዙ ሰው እንግዲህ የኬንያን ሰው አናይ ግዴለም ልደላደሉዛ ይኑረኝ ያንተው ገላ ማዛ ልጣባ ካንተ ከንፈር ለዛ ስጠኝ ትኩረት ስጠኝ ገላ እኔ አላውቅም ካንተ ሌላ እኔም ብዬ ነው እሺ እኛም ቢያዳልም ቲክቶክ ላይ አይደለም የምትለምኑት በአካል በሉን ምንድነው ማር ነው የሚልሱት ወይ ያስቀም ምንም ነው ናና ከዚህ ካሮት ካለቀም አረ ነይዞ አረ ካሮት ካለቀም የጠቁ ዘራፊዎች ቤት ገንጥለው ገብተው ያገኙትን ከዘረፉ በኋላ ከመውጣታቸው በፊት የቤቱን ባለቤት አንበርክከው ሽጉጥ ይሰጡትና ተኩሰ ሚስትህን ግደላት አንተን እንምራሃለን ይሉታል። እሱም ሽጉጡን ተቀብሎ ከመተኮሱ በፊት ለትንሽ ሰከንዶች ከሚስቱ ጋር ያሳለፋቸውን የፍቅር ጊዜያቶች እያስታወሰ ፈዞ ይቀራል። ከዛም ግን ሽጉጡን ለዘራፊዎቹ መልሶ ይሰጣቸውና ማድረግ እንደማይችል ይነግራቸዋል። የዘራፊዎቹ ኃላፊ ሽጉጡን ተቀብሎ ለሚስትየው ይሰጣትና ባልሽን ግደዩ አንቺን እንለቅሻለን ይላታል። ሚስትየውም ምንም ሳታቅማማ ጭንቅላቱ ላይ ትደቅንና ቀላሃውን ትስበዋለች። ነገር ግን ሽጉጥ ውስጥ ምንም አይነት ጥይት አልነበረም። ዘራፊዎቹም ሽጉጡን ይቀበሏትና ባልና ሚስት ደንግጠው እዛው እንደተፋጠጡ ጥለዋቸው ከባድ ነው። እናንተ ምን ታደርጋላችሁ? ኮሜንት ላይ አስታውቁኝ። እዲ ሪሎ ታሪክ መልካም ጋብቻ በስማሙ ምን አይነት ቪዲዮ ነው? መኖር አልተቻለም እኮ ወይኔ የዚህ ቪዲዮ ቪዲዮ ማለት ነው። ቅድም መጀመሪያ ይሄን አላ ቮይስ ላከው ልጅ ራቁቱን ተይዞ እሱ ነው እንዴ? ራቁቱን ይዛባ አስፈራርታ ነው እንዴ? ያረላሽ ጋይስ ቀልድ ነው። ጌታ ያጣመረውን እንግዲህ የኛ ሪአክሽን አያፋተው፣ የህዝብም እናንተም ኮሜንት አያፋተው። እንግዲህ እውይ የኔ እናት ወይኔ ታሳዝን፣ ትሳቀቃለች። ታውቃላችሁ መጡ አልመጡ ትላለች እየቀረጸችበት ያለው ቦታ ላይ እንደዚህ ቅን ቲክቶከር ነው የምፈልገው። አስመሳዮች አሁን ያላችሁ እንዴ ማዘርዬ እንዴ እኔ ቆንጆ ማዘር አራርገዘናል እንዴ $4 ማለት ማማር ግዜ ቦታለው ወይ እናታለ ገና ልጅ እኮ ናት የኔ ማር። ለነገሩ ፈርቼ ነው እንጂ አፈቅሮታለሁ። ነው ህዝባችን ኮሜንት ዘርታለሁ ባለ አፈቅሮታል ወንድም ይወድሻል።
የምር እኮ ሲሪየስ የምር አንድ ፍሬዲ ናቸው እንዴ? አንድ ፍሬዲ ምን ሆኑ? አቤቢ ጠፋ። ኢንቦክስ ላይ ልኮ ኢግኖር ሲደረግ ነው ኮሜንት። ሁላችሁም ኢንጆይ አድርጋችሁበታል በዛሬው ቪዲዮ። በቀጣይ እስከምንገናኝ ድረስ ሰላም ቆዩልኝ።